ይህ መልእክት የሚተላለፈው ከአራት አይነ ማህበረሰብ ነው። የዛሬው መልእክታችንን ከመጀመራችን በፊት ለኃያሉ አምላክ ሰማይና ምድር ለፈጠረ አምላክ በውስጡ ያሉትን እንስሳዎችንም ሆነ ሰዎችን፣ እጽዋትን ፈጥሮ ያረሳ የሆነ አምላክ ሁሉንም እንደሚያስፈልጋቸው የሚያስፈልጋቸውን ነገር የሚሰጠው አምላክ ምስጋና ይገባው። ምስጋና ይገባው ለዛ ሁሉን ቻይ፣ ሁሉን ተመልካች፣ ሁሉን ሰሚ የፍርድ ቀን ባለቤት ለሆነው አምላክ ምስጋና ይገባው። ለዛ ባሪያዎቹን ለሚያከብረው፣ ባሪያዎቹ በጠሩት ጊዜ ከዓይን ቅንድብ የቀረበ ሆኖ ለሚያዳምጥ፣ ለሚሰማ፣ ጥሪያቸውን ሰምቶ መልስ ለሚሰጥ ለሆነው አምላክ ምስጋና ይገባው። ምስጋና ይገባው ለጅብሪል፣ ለሚካኤል፣ ለሩፋኤል፣ ለእዝራኤል እንዲሁም ለሌሎቹም መላእክቶች ፈጣሪ ጌታ ለሆነው አምላክ ምስጋና ይገባው። ይህንን የምንለው ዝም ብለን አይደለም፣ ለማለት ብቻ ብለን አይደለም የምንለው። ምክንያቱም እሱ ሰሚ፣ ተመልካች፣ መልስ ሰጪ ስለሆነም ጭምር ነው። ወደ ዛሬ ጉዳያችን ስንገባ ትንሽ እንዲሁ ለማስታወስ ያክል ነው፣ ጭውውት ነች። ምን ይላል አንድ ሰው? እራቱን ማታ ያልበላ ማን ነው ይላል። እራቱን ትላንት ማታ ያልበላ ማን ነው ይላል። እስረኛው ማታ ሌት ናይት ስለመጣ ስካረም ላይ ስለነበር ጨለማም ስለነበረ እራቱንም አላገኘም። ምክንያቱም ሌት ነው የመጣው፣ አልበላም። ስለዚህ ጠዋት የራቱንም የቁርሱንም አዝነው አንድ ላይ ይሰጡኛል ብሎ እኔ አለ አንድ ላይ ይሰጡኛል ብሎ ነው። ከዛ ምን ቢለው ጥሩ ነው? ዘበኛው የእስር ቤቱ ዘበኛ ወይም የእስር ቤቱ ጸጥታ አስከባሪው ዛሬም ድገም ተብለሃል አለው። ገባችሁ እንዳል? ዛሬም ድገም ተብለሃል። አንተ የማታው ራት ነው የሚገርመህ፣ የማታው ራት ነው አንተ ነው የሚገርመህ። ዛሬም ድገም ተብለሃል አለው ይባላል። ከዛ ሰውየው ምን ቢል ጥሩ ነው? አይ አሁንስ አፌ ነው ያስበቃኝ። እኔ ባለል ኑሮ እኮ ከሌሎቹ ጋር ሲመገቡ አብሬ ቀርብ ነበር አለ። ከሌሎቹ ጋር ሲመገቡ አብሬ እቀርብ ነበር። የዚህ ታሪክ ዋናው ሰውየው በእንጨት ስራ የሚተዳደር አይደለም። ከሰው ጋር ሊጣላ ከራሱ ጋርም በጣም ሰላም የሆነ ሰው ግን ሲጠጣ አብሾ ያለበት አልፎ አልፎ ማለት ነው። ሌላ ጊዜ ከጠጣ በኋላ ሲዘፍን ነው የሚያድረው ወይም የሚያመሸው። እዛ አካባቢ ያሉ ሰዎች የእሱን እንጨት ስራ በጣም ስለሚወዱት ይገዙታል። በዛች በሸጣት ገንዘብ ምሳውንም ሆነ ራቱን በልቶ የተረፈችው መጠጡን ገዝቶ እየጠጣ እንዲሁ እየተጫወተ ነው የሚያድረው እና አንድ ደሃ ሀብታም ግንብ ስር ትንሽዬ ሸራ ቀልሶ ነው የሚኖረው ይሄ ሰው። እና ከዕለታት አንድ ቀን በስካር መንፈስ ከአንድ ሰው ጋር ይጣላል። እንቧ ዘራፊ ላላ አብሻዋለችበት። ከዛ ያን ሰው ክፉኛ የደበድበውና ተደብዳቢው ወደ ሆስፒታል፣ ደብዳቢው ወደ እስር ቤት ይሄዳሉ። ምሽት ነበረ እና ተደብዳቢው ምን ሆኖ ቢገኝ ጥሩ ነው? የዛች ከተማ አስተዳደር የአስተዳደሩ የቅርብ ዘመድ ነው እና ዝም ብሎ ተራ ሰው አልነበረ እና አስተዳደሩ ወይም እዛ አካባቢ ያለው ንጉሱ እንበልና ሰማ። ይሄንን የእሱ አንድ ዘመድ የሆነው ከሌላ ሰው ጋር ተደባድቦ ደብዳቤው እስር ቤት ነው ያለው፣ ተደብዳቤው ሆስፒታል ነው ያለው እና በቀጥታ ለእስር ቤቶች ጠዋት ላይ ይልካል፣ መልእክት ይልካል። ማታ ሰው ደብድቦ የገባው ማታ ሌሊት ላይ ሰው ደብድቦ የገባው እስረኛ ሜክሹር ራቱን ማነው ቁርሱን እንዳይበላ፣ ምሳውን እንዳይበላ፣ ራቱን እንዳይበላ ቀኑን ሙሉ
ማንም ሰው እንዳይጎበኘው ወይም ደግሞ ሻወር ምናምን የሌለው ማለት ነው። ጀስት it's a kind of another punishment in the punishment። ስለዚህ የእስር ቤቱ አስጠባቂ ወይም የእስር ቤቱ ጋርድ ማታ የገባውን ሰው ጨለማ ስለነበረ ማለየት አልቻለም። ስለዚህ የተጠቀመው ዘዴ ምንድን ነበር? ማታ እራቱን ያልበላ ማታ ማን ነው አለ። እንጌችችን ዘዴ ለመጠቀም ፈልጎ ነው። ምክንያቱም ሌት ናይት ስለመጣ በዛ መልኩ ነው ሊያቆም ይችለው እንጂ አለዛ አያውቀውም ከዛ ከእስረኞቹ መሃል። ከዛ ምን ይላል ታሳሪው? እኔ አለ አሁን እስር ቤቱ ስካሩ በርዶለታል። ለምን እስር ቤት እንደገባ አያውቅም። ጠዋት ላይ ራሱን እስር ቤት ነው ያገኘው። እኔ ሲል ከዛ በኋላ ኮንግራ አይነት ነገር በል ዛሬም ድገም ተብልሃል አለው። ምንድን ማለት ነው አለው። ምክንያቱም ማታ የተጣላኸው ከተራ ሰው ጋር ነው። ተጣልቼ ነው እንደዚህ የመጣሁት አለ። አዎ የተጣላኸው ከዛ ሰውዬ ጋር የእሱ ቤተሰብ ከሆኑት አንዱ ጋር ነው የተጣላኸውና አሁን ቀኑን ሙሉ ትጾማለህ አለው። አይ አሁንስ አፌን ያስበቃኝ፣ እኔ ባልል ኑሮ እኮ ከሌሎቹ እስረኞች ጋር አብረው ሲበሉ ቀርቤ በላ ነበረ ይላል። እና አንዳንድ ጊዜ ምን ለማለት ነው ከነማን ጋር ችግር እንደምንፈጠር አናውቅም። ግን በአንድም ሆነ በሌላ መልኩ ዋጋ ይከፈላል፣ ዋጋ ያስከፍላል። ከባድ ነው፣ ዋጋ ያስከፍላል። በአጋጣሚ በስተት ምናምን ሊሆን ይችላል፣ ግን አልፎ ዋጋ ያስከፍላል። አንዳንድ ዋጋዎች ከባድ ናቸው። አንዳንድ ጊዜ ደግሞ ሰዎች ትናንት መጥፎ ስለነበር ዛሬ ጥሩ ይሆናል ይሉና ነገ ደግሞ የተሻለ ይሆናል ያሉ አላወቁም። ግን የባሰ ኦልሬዲ ኦን ዘ ዌይ እንደዛ አይነት ነገር ነው። ሁልጊዜ እንላለን በሰዎች ላይ መጥፎ ነገር የሚያደርግ ሰው ይቆይ እንጂ ይዘገይ ይሆን እንጂ ይወራረዳል። እና አንዳንድ ጊዜ በጣም መጥፎ ነው እንደዚህ አይነት ነገር። በዛ ላይ ደግሞ ያ ሰው ማን ነው የሚለው ነገር ደግሞ በጣም ከባድ ነው። ያ ሰው ማን ነው? አንድ ጊዜ እንደዚህ ትዝ ይለናል። የሆነች ወዲያ ወዲህ እያሉ አንድ የታዘብነው ነገር ጦርነት ከዚህ ሀገር ውጭም ሆነ ወይም እዚህ ግርግር በተፈጠረ ቁጥር አንድ ባህሪ አለ እዚህ እና ይከታተላሉ። በይበልጥ ሙስሊም ከሆንክ ስምህ መሐመድ ከሆነ ምናምን ይከታተላሉ እና እኛም ብዙም አልገባንም። ምክንያቱም አህያ የለኝ ከጅብ አልጣላ አይነት ነገር ስለሆነ ምንድን ነው እኔን የሚያገባኝ ነገር አይነት ነገር ትልና ከዛ በኋላ ለካ አህያ የለኝ ከጅብ አልጣላ የሚለው ነገር አይሰራም እና በጣም አስቸጋሪ ሆነ። እዛ በጣም ሲበሳብን ነገር ናቸው በዩቱባችን አስተላለፍን። ምክንያቱም እኛ ቴክኖሎጂውን የምንፈልገው መልእክት ለማስተላለፊያ ነው። ይሄም ያው እንደ ዜጋ ኃላፊነት እንደሚሰማው እንደ ዜጋ ያው መቼም አንዳንድ ጊዜ ችግር ነው። አንተ ነህ ዜጋ የምትለው ራስህን። ምናልባት እነሱ እንደዛ ላያዩ ይችላሉ። መጥፎ ነገር ምንድን ነው? አንተ እነሱን የምታይባቸውና እነሱ አንተን የሚያዩብህ ይለያያል። የመሬትና የሰማይ ያክል ነው። እና ነገር ናቸው ባካችሁ እንደዚህ አይነት ነገር ተው። ምክንያቱም እኛ ብዙ ነገር አለ ውስጣችን። ከ2012 ጀምሮ እስካሁን ድረስ ያየናቸው ነገሮች ከባድ ናቸው። እኛ እያለፍን ነው። 2012 ላይ የሆነች ነገር አየን፣ በአጋጣሚ ነው አልን። 2018 ላይ የሆነች ነገር አየን፣ 2019 ላይ አስከፋን፣ 2023 እና እንደዚህ አይነት ነገር ስለሆነ እባካችሁ ጥሩ አይደለም። እኛ እንደምታስቡት አይነት እህቶች አለንም። ግን እንደዚህ ከቀጠላችሁ በእውነቱ ፈተናውን ትወርቃላችሁ። እኛ ምናልባት ለእናንተ ፈተና ልንሆን ይችላለን። አምላክ የላከው ፈተና ልንሆን ይችላል እና ፈተናውን ከወደቃችሁ ሌላ ፈተና ይዞባችሁ ይመጣል። ያኔ ደግሞ በፍጹም እንዲሁ ዝም ብሎ ጥሏችሁ አይሄድም፣ ዋጋ ያስከፍላል። ያ ማለት ምንድን ነው? እኛ እንፈራለን ፈተናውን ትወርቃላችሁ ብለን። ያ ማለት ውርቀታችሁ ይፋጠናል ብለን ተናገርን። ትንሽ ቆየት ይላል። ፕሮባብሊ 2024 ሌት አርሊ አካባቢ ነው እና መናገር ነው። እኛ እንግዲህ የአምላክ ባሪያ ስትሆን ከቃላት የዘለለ ነገር አታደርግም። ምክንያቱም ታውቃለህ የምትመካበት አምላክ የት ድረስ ሊሄድ እንደሚችል ታውቃለህ።
የሙሴ አምላክ ምን ያክል ጠንካራ ኃይለኛ እንደሆነ ታውቃለህ። የፈለገውን ነገር ማድረግ እንደሚችል እና ተናገርን፣ አልሰሙም። ያው የሆነ ሆነ ማለት ነው። ከዛ በኋላ እኛም እየገፋን እንዳውም ተናገር ያን አካባቢ ትዝ ይለናል። እኛ እዚህም ሆነ ከወንዝ ወደ አማዶም ሆነ ከባህር ወደ አማዶም ሩቅ አይደለም ለኛ ብዙ እንዲሁ አንዳንድ ጊዜ የራስህን ማንነትና ኃይልህን ለመናገር ትንሽ ኤረገንትነት እንዳይሰማን እያልን አንናገርም። ምክንያቱም የምንናገራቸው ቁጥብ ናቸው። 5% 10%ን ነው የምንናገረው። አለበለዚያ በፈጣሪም ዘንድ ያስጠይቀናል። ማንነት እንዲህ ፈጣሪ የሰጠህን ጸጋ ለሰዎች መጎረሪያ እንዳይመስል እያልን ራሳችን አስተናንሰን ነበር ስንናገር የነበረው የምንናገረው። ምክንያቱ if we go after it means ከፍተኛ የሆነ ችግር ሊያመጣ ይችላል። ትዝ ይለናል በጽሁፍ ነገር አስቀምጥን አንዲት we are coming after you, we are coming to you, we are coming after you, we are እንደዛ አይነት ነገር አስቀምጥን እና ያው የሆነ ሆነ። ከዛ በኋላ እኛ እናውቃለን ምን እንደሆነ እና አንዳንድ ጊዜ እንደዚህ አይነት ነገሮች አሉ። ደስ አይልም። ችግር በተፈጠረ ጊዜ ሰዎችን በተለያየ መንገድ በይበልጥ ከ2023 ኦክቶበር 7 በኋላ እያየን ነው። በተለያየ መንገድ በስራም በውጭም እንዲህ በሎ ኢንፎርስመንት ወይ አንደርከቨር ኤጀንቶችም እንዲህ ሲከታተሉ በይበልጥ በየቦታው መኪናችን ስናቆም ከኋላ አንድ ሰው ይቆማል እና እናውቃቸዋለን። ግን መጥፎ ነዋል። እናስተዳድረዋለን ለምትሉት ህዝብ ጉዳቱ ይመጣበታል። በይበልጥ እናንተ በህዝብ ግብር ገንዘብ ደሞዝ የምትከፈሉ ከሆናችሁ በቀጥታ ወደ ሀገሪቱ ነው የሚመጣው ጉዳቱ። ምክንያቱም አጸፋ የሚመልሰው አምላክ በቀጥታ ወደዛ እኛ እንዳስቀመጥ ነው የሚመጣው። በህዝብ ግብር የምትከፈሉ ደሞዝ ወይም ከዛ ጋር ግንኙነት ካላችሁ ብለን ተናገርን። ያው አንዳንድ ጊዜ ያሳዝናል የሚሆነውን ነገር ስታይ። ምክንያቱም እንደ ሰው ዋይ ሀፕን ግን ከዛ በኋላ ደግሞ ትላለህ ራስህ I wish I didn't tell them so I don't have to really regret, I don't have to really feel sorry እንደዛ አይነት ነገር ትላለህ። ምክንያቱም ኦልሬዲ ተናግረሃል እና አንዳንድ ጊዜ እንደዚህ አይነት ሰዎችን ቢያውቁ ደስ ይለን ነበር። አሁን እየመጣ ያለው ደግሞ ትንሽ ከባድ ነው። መሳሪያ ምናምን አይደለም ግን ከባድ ነው። ተፈጥሮ ነች ቅጣት የምታወርደው። ስኖት ማችፋር ግን ተፈጥሮ ባለፈው በ2023 ኦገስት 27 29 አካባቢ የሆነ ነገር አስቀምጠን ነበረ። ፈጣሪ ለምነን አስቀምጠን 3 ዓመት ነው የሰጠነው ቀጠሮውን እና በጽሁፍ አስቀምጠን ምን መደረግ እንዳለበት አስቀምጠን እኛ ይሄንን ልናደርግ ነው እናንተ ደግሞ እንደዚህ አድርጉ ብለን ያው በእርግጥ ሞኝነት አይደለም። በእርግጥ if they pay attention they're gonna save themselves. if they don't that means one way or another. አንድ ሴትዮ አለች ይሄን ነገር አስቀምጣችሁ ሳያደርጉት ቢቀሩ ምንድን ነው የምታደርጉት አለች። ሳያደርጉት ቢቀሩ ቀጣዩ ቅጣቱ ከባድ ነው። it means we're gonna take some of the things that they depend on it, you know እና እንደዛ አሁን 3 ዓመቱ አሁን እዚህ በ2026 ኦገስት ላይ ከሴፕቴምበር በፊት ያልቃል። ከዛ በኋላ እንግዲህ already it's on the place, it takes on the place, that means it's already on the way. the last year ይሄ ነው አሁን ያለንበት ነው። ያ ማለት እንዲሁ እንድታውቁት ነው። ምክንያቱም የማታውቋቸው ሰዎች ጥሏቸዋል። ከባድ ነው። የኛ ሀገር ወልዮች እርጥብ ዛፍ ያደርቃሉ። የኛ ሀገር ወልዮች ምን የመሰለ እርሻ ተባይ ለከው ያስበሉታል። ከባድ ነው። ፈጣሪን የሚያምን ሰው
ፈጣሪ የጠየቀውን ጥያቄ አምላክ ሁልጊዜም መልስ ይሰጣልና ምንም ማድረግ አይችልም፣ መልስ ይሰጣል። ያንን ያልነው አሁን እግር መንገዱን በዛም ቅጣቱ እየመጣ ነው ለማለት ነው። እንግዲህ ከተቻለ እንግዲህ ቄሶቻችሁን ሰብስቡ፣ ዲያቆኖቻችሁን ካሉም ወይም ፓስተሮቻችሁን ሰብስቡ፣ አጸልዩ። እርግጠኛ ነን የሚያደርጉት ነገር ቢኖር እውቀት ካላቸው የፈጣሪ ፈሪሃ እግዚአብሔር ትክክለኛ ካላቸው ይመክሯችኋል እንጂ አብረን እንጸልይ አይሏቸውም። ይመክሯችኋል። ምን ማድረግ እንዳለባችሁ፣ ምንድን ነበር ስህተታችሁ ብለው ይመክሯችኋል። ለነገሩ እናንተ ምክር ብዙም አትፈልጉም። በዛም ምክንያት ነው አሁን የደረሳችሁበት ቦታ ያላችሁት እና ግን ይመክሯችኋል። አለበለዚያ እናንተ ቢጤዎች ከሆኑ ግን አብረን እንጸልይ ወይም ይሄን ሰው አንድ ነገር አድርጉት ወይም አትስሙት ወይም ደግሞ ዝም ብሎ ሲቃዥ ነው ይሏችኋል። ግን ወጣም ወረደም ትንቢቱ ይፈጸማል። ይሄ ትንቢት ብቻ አይደለም፣ ከአምላክ የተሰጠን ጸጋ ነው። ሰው የራሱን ጣት ገማ ብሎ አይቆርጥም። ግን አንዳንድ ጊዜ አማራጭ ሲጠፋ ጋንግሪን ሲሆን ዶክተሮች አድቫይስ ይሰጣሉ። ዩ ሃቭ ቱ ካት ኢት ሚንስ ጋንግሪን ሆኗልና ምንም እንኳን ጣትህ ቢሆን ነው በት ዩ ሃቭ ቱ ካት ኢት መቁረጥ አለበት ይላሉ። አንዳንድ ጊዜ ነገሮች ሰዎች ቦታ ሳይሰጡት ሲቀሩ ክብር ለሚገባው ሰዎች ክብር ሳይሰጡ ሲቀሩ እኛም እያዘን እንደ ድሮ አይደለንም። ማዘን ትተናል፣ መበሳጨት ትተናል። ምክንያቱም ፓተርኑ አንድ አይነት ነው ትላንት የነበረው። ለዚህ ነው አንድ ስሎጋን አለን። ምን ይላል? doesn't matter which building you go, doesn't matter which place you go, doesn't matter which branch you go, doesn't matter which company you go, as long as the head office is the same, you don't have to expect that much change because the head office is the same. You just will feel tired. ያ ነው እና አንዳንድ ጊዜ ባይሆን ደስ ይላል ነበር፣ ግን ቅጣቱ ከባድ ነው። ያ ብዙ ባንናገር ደስ ይለናል። ያው ባለፈው ቪዲዮ እንዳያስቀመጥ ነው ከባህር ማዶ ያሉትን ነገሮችም እንደዛ ነው። ኃይሎች አሉ፣ ትልልቅ ስራ ይሰራሉ። አማኑ ከፍተኛ የቡጢ ተቧቃሾች ኃይሎች አሉ። አንድ ፓንቻቸው ብዙ ነገር ያበላሻል። እኛ ተው ያልናቸውን አንዳንድ ጊዜ ብዙም አንገፋቸውም። መሆንም ያለበትን ነገር ብቻ ነው በይበልጥ አሁን ኖት ኦን አወር ዋች የሚለው ስሎጋን ከመጣ በኋላ ያ እንዳሰባችሁት ሳይሆን እኛ እንደፈለግነው እንዲሆን ነው። እንዳሰባችሁት ወይም ማንም እንዳሰበው ሳይሆን እኛ እንደፈለግነው ነገሮች ቦታቸውን እንዳይለቁ እናደርጋለን። ያው ያለ ነው። ምክንያቱም ይሄ መንፈሳዊ ነው፣ ስፒሪቹዋል ነው። ስፒሪቹዋል ፓወር ሲኖርህ is more dangerous than physical power or real power, whatever power you think you have. በጣም መጥፎ ነው። የጊዜ ጉዳይ ካልሆነ በስተቀር ብዙ ነገሮች ይበላሻሉ። ለዚህ ነው እባካችሁ ተው፣ ብዙ አትግፉን። በገፋችሁን ቁጥር አንበሳም እኮ አርፎ የተቀመጠውን ነካክተውት ከዛ በኋላ ያው እንደዛ ነው እና አንዳንድ ጊዜ ከባድ ነው። ብናቅ ደስ ይለናል። ካላወቀን ግን it's gonna be too late, you know. It's a lot of things is already gone. ምንጮችን እናደርቃለን ያልነው እነዛ ናቸው። የውሃ አልነበሩም። ያያችሁት ነው፣ ደረቁ። ብዙ ነገሮች የሆኑት ከኢሌክሽን በፊት ነው። ከዛ በኋላም ብዙ ነገሮች የሆኑት የአሁን አስተዳደር በማይወክል ሁኔታ ነው። አያገባውም። ምንም እንኳን ቦታ ላይ ቢቀመጡም አያገባውም። በዚህ ነገር ላይ እኛ የምናደርጋቸው ነገሮች ከዚህ አስተዳደር ጋር የሚገናኝ አይደለም። ግን እንደ ምክንያቱም ማንም ይሁን ማንም እዛ ቦታ ላይ ይሄ ነገሮች አይለወጡም። ብዙ ጊዜ አይተናል እንዲሁ በአንድም ሆነ በሌላ መንገዱ
ጉዳቱ ይደርሳል። ለዚህ ነው እንደ ዜጋ ተዋል። ምክንያቱም አደጋው ከፍተኛ ነው። አንድ ሰው በተጎዳ ቁጥር የሚከፈለው ዋጋ ከፍተኛ ነው። ያ ማለት እንደኛ አይነት ሰው ማለት ነው። አይደለም ለራሳችን ለሌላ እንተርፋለን፣ ግን አገር ነው። አገር ደግሞ ከባድ ነው። አገር ብዙ ሰዎች ይኖራሉ፣ ብዙ ህዝብ ይኖራል። 330 ሚሊዮን ምናምን አካባቢ ነው እንግዲህ የሚኖረው እዚህ ውስጥ እና ጉዳቱ የትየለሌ ነው። ስለዚህ መጠንቀቁ አይከፋም። እኛ የፈጣሪ አገልጋዮች እንጂ የሰዎች ባሪያ አይደለንም። ማንም ትእዛዝ አይሰጠንም፣ ከማንም ትእዛዝም አንቀበልም። የመሰለንን ነገር ነው የምናደርገው። የመሰለንን ነገር ወይ እንረዳለን፣ ወይ እናስረዳለን፣ ወይ ደግሞ እንገነባለን፣ ወይ ደግሞ እናፈርሳለን። ከሁለት እንደዚያ ነው። ሁሉም ነገር የሚካሄደው በፈጣሪ ኃይል እንጂ በእኛ ጉልበት እንዳልሆነ እናንተም ሳታጡት ቀርታችሁ አይደለም። እናመሰግናለን። ይህ መልእክት የሚተላለፈው ከአራት አይና ማህበረሰብ ነው። አምላክ እውቀቱን ይስጠን፣ ከውድቀት ያድነን። እናመሰግናለን። ቻው